ወደ CSS background properties ስንመጣ CSS background properties are used to define the background effects of an element። ስለዚህ እነዚህ background የሚባሉት የCSS ፕሮፐርቲዎች ሙሉ በሙሉ የሚዋሉ ስለ CSS background element ነው። ስለዚህ ከጀርባ ምን መሆን አለበት፣ ምን መቀመጥ አለበት፣ ስለ ቴክስቱ አይደለም። ኢች ኤንድ ኤቭሪቲንግ ስለ ባክግራውንዱ ብቻ ነው። ባክግራውንዱ ማለት ቴክስቱ ምን ላይ ማረፍ መቻል አለበት፣ ምን ከሚመስል ከለር ላይ፣ ምን ከሚመስል ኢሜጅ ላይ፣ ኢሜጁስ እንዴት መሆን አለበት የሚለው ሙሉ በሙሉ ነው የሚያወሩት ማለት ነው። እነዚህ ባክግራውንድ ኢሜጅ የምንላቸው አይም ባክግራውንድ ፕሮፐርቲ። ሶ ሲኤስኤስ ባክግራውንድ ፕሮፐርቲስ አር ዩዝድ ቱ ዲፋይን ዘ ባክግራውንድ ኢፌክትስ ኦፍ አን ኤለመንት። ሰም CSS properties used to change the background effects are አንደኛው background color ማለት እንችላለን። ሁለተኛው background image ማለት እንችላለን። background repeat፣ background attachment፣ background position እና background size ብለን እናስቀምጣቸዋለን ማለት ነው። ሶ ቶታሊ እነዚህን ይመስላሉ። ዛት background color የምንለው color of the background image ማስቀመጥ ስንፈልግ፣ ከለሩን መቀየር ስንፈልግ፣ ኢሜጃችንን ሪፒት ማድረግ ስንፈልግ፣ ባክግራውንዳችንን አታችመንት፣ ባክግራውንድ አታችመንት፣ ባክግራውንድ ፖዚሽን፣ ባክግራውንድ ሳይዝ እንዲሁም ሌላም በጣም ብዙ ባክግራውንድ ፕሮፐርቲዎች አሉ። እስኪ እያንዳንዱን ዋን ባይ ዋን እናያቸው። የመጀመሪያው ባክግራውንድ ከለር ነው። the background color property specifies the background color of an element። ስለዚህ የኤለመንታችንን ባክግራውንድ ከለሩን ብቻ መቀየር ስንፈልግ፣ ለምሳሌ አሁን የዚህ ስላይድ ወይም የዚህ ኢንተርፌስ የዚህ ቪዲዮ ባክግራውንዱ ምንድነው? አፕሮች ቱ ብሉ ነው፣ ወደ ብሉ የተጠጋ። ከለር ኦፍ ዘ ቴክስት ግን ዋይት ነው። ስለዚህ ባክግራውንዱ ምንድነው? ዋይት። ስለዚህ ልክ እንደዚህ የዌብሳይታችንን ባክግራውንድም ለመቀየር ምን እንጠቀማለን? ባክግራውንድ ከለር የሚል ታግ እንጠቀማለን ማለት ነው። I mean background mean property እንጠቀማለን። So the background color property specifies the background color of an element ነው። So background color in CSS is most often specified by በአራት ሜተዶች ስፔሲፋይ ማድረግ እንችላለን። በአንደኛው hexadecimal value that is hash include አድርገን 00ff that means 6 ዲጂቶች ይከተሉታል። የመጀመሪያው ሬድ ነው፣ ግሪን ኤንድ ብሉ ማለት ነው። RGB ከለር ነው ይሄኛው። ዘን ይሄኛው የሬድ ቫልዩን ሪፕሬዘንት ያደርጋል፣ የግሪን ቫልዩ ሪፕሬዘንት ያደርጋል። እነዚህ ሁለቱ ደግሞ የብሉ ቫልዩዎችን ሪፕሬዘንት ያደርጋሉ። ነገር ግን የሚጀምሩት ሁሉም ሄክሳዴሲማል ቫልዩዎች በሃሽ ኢንክሉድ ይሆናል ማለት ነው። ኤንድ ሌላኛው RGB ቫልዩ ላይክ RGB ብለን ቫልዩ እንሰጣቸዋለን። 0 255 0። ስለዚህ 0 ምንድነው? ሬድ ነው ኤንድ 255 ግሪን፣ 0 ደግሞ ብሉ ይሆናል ማለት ነው። ዘን HSL የምንለው HSLም 270 ዘን እነዚህ ሁለቱ ደግሞ በፐርሰንት፣ ይሄኛው በቁጥር ይቀመጣል። ከዜሮ ጀምረን በቁጥር እናስቀምጣለን። ይሄኛው ደግሞ በፐርሰንት ይቀመጣሉ ሁለቱ። ዘን ኔም ኦፍ ዘ ከለር ማስቀመጥ እንችላለን ማለት ነው። ለምሳሌ ሬድ፣ ግሪን፣ ብሉ፣ ፒንክ፣ የሎ፣ ዋይት ግሪን የፈለግነውን አይነት ከለር ኔም ሊስት በማድረግ እንጠቀማለን ማለት ነው። ሶ ባክግራውንድ ከለራችን ይሄንን ይመስላል። አሳን ኤግዛምፕል ባክግራውንድ ከለር ለማስቀመጥ ዘንድ ባክግራውንድ ከለር እንልና እንደዚህ ማስቀመጥ እንችላለን። ሁሉም ሄክሳዴሲማል ቫልዩዎች ናቸው እነዚህ። እስኪ በኮድ እንየው። ሶ ለምሳሌ የዚህን ባክግራውንድ ከለር ለመቀየር ስንፈልግ ይኸው እንደምታዩት ከዚህ ጋር ላይ ምንም የለውም። ነገር ግን የዚህን ባክግራውንድ ከለር መቀየር ከፈለኩኝ ምን አደርጋለሁ? ቦዲ እልና ቦዲ ወይም ደግሞ ዩኒቨርሳል ሴሌክተር ነው መጠቀም ብፈልገው የማንኛውም ኮንተንት ማለት ነው። ዘን ባክግራውንድ ከለር ላለው በብዛት ብዙ ጊዜ እየተጠቀምነው ስለመጣን ብዙም አዲስ አይሆንም። ነገር ግን የከለር ቫልዩዎችን እንዴት እንሰጣለን የሚለው ነው አዲስ ሊሆን የሚችለው። ስለዚህ ምን እናደርጋለን? ሃሽታግ ብለን 009987 ብዬ ማስቀመጥ ይችላሉ። እነዚህ ሁለቱ ዜሮዎች የግሪን ቫልዩ ናቸው፣ አይ ሚን የሬድ ቫልዩ። እነዚህ ሁለቱ ዘጠኞች ደግሞ የግሪን ቫልዩ ሲሆኑ እነዚህ ሁለቱ 87 የሚሉት ደግሞ የአርጂቢ ቫልዩ ይሆናሉ። እስኪ አሁን ምን ይመስላል? ይሄው እንደምታዩት ይሄኛውን ከለር ይዞልን ይመጣል ማለት ነው። ባይ ዲፎልት እንዲያውም እጅግ በጣም የሚያምር ከለር ነው። ስለዚህ ከየትኛውም አይነት ከለር ጋር ሊሄድልን የሚችል ባክግራውንድ ክሬት አድርገናል በአጋጣሚ። ይሄኛው አርጂቢን በመጠቀም ዘን ኔም ኦፍ ዘ ከለር ከፈለግን ደግሞ ይሄ ሄክሳዴሲማል ቫልዩ ነው። ሄክሳዴሲማል ቫልዩ በመጠቀም ግሪን ማለት እንችላለን። ለምሳሌ ይህን ኔም ኦፍ ዘ ከለር ከሆነ ደግሞ ግሪን በሲምፕሊ ግሪን ልንለው እንችላለን። ያው ድምቅ ያለ ወይም ብላክ እዚህ ጋር ላይ ብላክም ማለት እንችላለን ማለት ነው። ብላክ ብለን
ልንሰጠው እንችላለን። ይሄው እንደዚሁ ማለት ነው። ኤንድ አርጂቢ ከሆነ ደግሞ አርጂቢ ብለን ምን እናደርጋለን? ሌት ሚ ሴይ 12 3 ቫልዩ ነው የሚሰጠው 12 ዘን ሌት ሚ ሴይ 255 ኤንድ እንግዲህ ሜክስቸር ኦፍ ቱ ነው ዘን ሌት ሚ ሴይ 234 ብለን ማስቀመጥ እንችላለን። ይሄኛው የቀረው አያስፈልግም። እስኪ ምን አይነት ከለር ሊሆን ይችላል? ይሄው አሁንም እንግዲህ ተመሳሳይ ነው ከቅድሙ ጋር ትንሽ ነው ልዩነቱ። ይህኛውን ጨመር ባረገው ግን ሞር ወደ ሪድ የማድላት ፕሮፐርቲ ይኖረዋል። ወደ ሪድ ማለት ነው። ሌሎችን ቀነስ ሳደርግለት ለምሳሌ 25 ይህኛውን 34 ስለው ሞር ግሪኑ ወጣ እያለ ይመጣል ማለት ነው። ስለዚህ እንደዚህ እያደረግን የትኛው ይቀነስ የትኛው ይጨመር የሚለውን ማስተካከል እንችላለን ማለት ነው። ሌላኛው ደግሞ ኤችኤስቪ ቫሊዩ ኤችኤስኤል ቫሊዩ ነው። ይችኛዋ በቁጥር ነው እንደነገርኳችሁ 270 ዘን ይህኛው 100% 50% ይላል። ኦኬ ይሁን ችግር የለም። እንደዚህ አድርገን ዲፎልቱን ማስቀመጥ እንችላለን። ዘን ሪዛልቱን ስናየው ይሄው ይችም የምታምር ከለር ጎላ ያለች ድምቅ ያለች ከለር አግኝተናል ማለት ነው። ስለዚህ አርጂቢን መጠቀም እንችላለን። ሄክሳዴሲማል ቫሊዩን መጠቀም እንችላለን። ኔም ኦፍ ዘ ከለር መጠቀም እንችላለን። ኤችኤስኤል ቫሊዩንም እንዲሁም መጠቀም እንችላለን። ነገር ግን ኤችኤስኤል ቫሊዩን በምንጠቀምበት ጊዜ እነዚህ ሁለቱ ምን ይሆናሉ? በፐርሰንት የመጀመሪያው በቁጥር መቀመጥ መቻል አለባቸው ማለት ነው። The background image property specifies an image to use as the background of an element. ስለዚህ ኢሜጃችንን እንደ ባክግራውንድ ለመጠቀም ስንፈልግ የምንጠቀመው ፕሮፐርቲ that is background image property ይሆናል። so background image property በዋናነት የሚጠቅመን እንደነገርኳችሁ የሆነ የፈለግነውን ኢሜጅ ባክግራውንድ ማድረግ ስንፈልግ ነው። by default the image is repeated in order to cover the entire element. ስለዚህ ባክግራውንድ ኢሜጅ በምናደርግበት ጊዜ እንዴት ነው ኢሜጁ ራሱ አጭር እንኳን ቢሆን ጠባብ ቢሆን ሪፒት አድርጎ ምን ያደርጋል ማለት ነው? ሙሉ ስክሪናችንን ከቨር ያደርጋል ወይም ሙሉ ብራውዘራችንን ከቨር ለማድረግ ይሞክራል። ባይ ዲፎልት ይህ የዲፎልት ቫልዩ ነው። ነገር ግን እንደፈለግን የባክግራውንድ ሪፒቴሽኑን መቆጣጠር እንችላለን። እንዴት? በባክግራውንድ ሪፒት ፕሮፐርቲ። ሶ እንዴት የሚለውን በቀጣይ ባክግራውንድ ሪፒት ፕሮፐርቲን በምናይበት ጊዜ ኢንዲቴል እናያለን። ሶ የባክግራውንድ ኢሜጅ ፕሮፐርቲ ምን ይመስላል የሚለውን በእንደዚህ አይነት ማስቀመጥ እንችላለን። ዘን ለምሳሌ የቦዲው ከሆነ ቦዲ ባክግራውንድ ኢሜጅ ዩአርኤል ብለን ኢሜጅ ዶት ፒኤንጂ አድርገን ማስቀመጥ እንችላለን ማለት ነው። ሶ ወደዚህ ስንመጣ እንዴት ባክግራውንድ ኢሜጅ እናስገባለን ለሚለው ለምሳሌ የሆነ ኢሜጅ ማስቀመጥ ግድ ይለናል። አሊያስ ግን ባክግራውንድ እንልና ባክግራውንድ ሌት ሚ ሴይ ባክግራውንድ ዘን ማይነስ ኢሜጅ ነው የምንል ባክግራውንድ ኢሜጅ ዘን ዩአርኤል ብለን ዩአርኤሉን እናስገባለን። ዛት ሚንስ የት ነው ያለው የሚለው እስኪ ከተመሳሳይ ፎልደር ላይ ካለ ኢሜጅ ልይና ኢሜጅ ሊና እንዳጋጣሚ እንዲያውም ከዚህ ጋር ላይ ያለኝ ዛት ኢዝ ኤስ የሚል ኢሜጅ የሚለው ፎልደር ውስጥ ኤስ የሚል ማለት ነው። ስለዚህ ምን አደርጋለሁ? ኢሜጅ ዘን ዝባር አድርጌ ኤስ ዶት ፒኤንጂ ነው ፋይል ኤክስቴንሽን ነው ኤስ ዶት ከዚህ ጋር ላይ እንደምታዩት ኤስ ዶት ፒኤንጂ ነው የሚለው ዛት ኢዝ ኦኬ። ፕሮፐርቲውን እናያለን። ይኸው ከዚህ ጋር ላይ ፒኤንጂ ፋይል ኤክስቴንሽን ነው ያለው። ስለዚህ ኤስ ዶት ፒኤንጂ ብዬ አስቀምጣለሁ ማለት ነው። እስኪ ራል አድርገው ይሄንን። ኦኬ ፋይሉን አላገኘውም ማለት ነው። ኦኬ ስለዚህ ያው የፎልደር ስህተት ነው። እዚች ጋር መጥተን ኢሜጃችንን ወደ ሲኤስኤስ ጎረቤት እናደርግለታለን ወይ ደግሞ በትክክል ከዚህ ከነበረበት ላይ ፓዙን እንሰጠዋለን። ዘን ከዚህ ጋር መጠን ራን ስናደርገው ኤችቲኤምኤል ኮዳችንን ይኸው እንደምታዩት አንድ ኢሜጅ ነው። ነገር ግን ሙሉ ኢንታየር ስክሪኑን ከቨር ለማድረግ ሲል ራሱን በጣም ብዙ ጊዜ ደጋግሟል ማለት ነው። ሶ ዛት ኢዝ ባክግራውንድ ኢሜጅ ማድረግ እንችላለን ማለት ነው። ሶ ስለ ባክግራውንድ ሪፒት ደግሞ ስንመጣ ባክግራውንድ ኢሜጅ ሪፒት ሆሪዞንታሊ ኦር ቨርቲካል። ስለዚህ ወደ ቨርቲካል እና ወደ ሆሪዞንታል ኢሜጁ እንዳያችሁት ባክግራውንድ ኢሜጅ ላይ ራሱን ይደጋግማል። ስለዚህ ያንን ነገር መቆጣጠር እንችላለን። ሆሪዞንታሊ ብቻ ሪፒት እንዲያደርግ ወይም ቨርቲካሊ ብቻ ሪፒት እንዲያደርግ ወይም ደግሞ ምንም አይነት ሪፒቴሽንም እንዳይኖረው ማድረግ እንችላለን ማለት ነው። ባይ ዲፎልት ዘ ባክግራውንድ ኢሜጅ ፕሮፐርቲ ሪፒትስ አን ኢሜጅ ቦዝ ሆሪዞንታሊ ኤንድ ቨርቲካሊ። ያው ቦዝ ነው ሆሪዞንታሊም ቨርቲካሊም ነው ራሱን ሪፒት የሚያደርገው ማለት ነው። ሶ ባክግራውንድ ኢሜጅ አለ፣ ባክግራውንድ ሪፒት ዛት ኢዝ ዋይ ዛት ኢዝ ሪፒት ኤክስ ሪፒት
ዛት ሚንስ ቨርቲካሊ ብቻ ሪፒት እንዲያደርግ ስንፈልግ ሪፒት ዋይ ነው የምንለው። ቨርቲካሊ ብቻ ሪፒት እንዲያደርግ አይ ሚን የስ ሆሪዞንታሊ ብቻ ሪፒት እንዲያደርግ ከፈለግን ደግሞ ሪፒት ኤክስ ነው የምንለው። ምንም ሪፒቴሽን እንዳይኖረው ከፈለግን ደግሞ ኖ ሪፒት የሚል ፕሮፐርቲ ተጠቅመን ኮንትሮል ማድረግ እንችላለን ማለት ነው እዚህ ባክግራውንድ ሪፒቴሽን። ሶ እንዴት እስኪ እንየው። ወደዚህ ስንመጣ ወደ ኮዱ ባክግራውንድ ሪፒቴሽን ነው። ዘን ከዚህ ጋር ላይ ምን እናደርጋለን? ባክግራውንድ ሌት ሚ ሴይ ባክግራውንድ ሪፒት እንበል። ሪፒት ዘን ሪፒት ኦፍ ኤክስ ወይም ዋይ ማለት እንችላለን። ሪፒት ዋይ ካልነው ዛት ሚንስ ዋይ አክሲስ ብቻ ወይም ቨርቲካሊ ወደ ቁም ለቁም ብቻ ሪፒት ያደርጋል። ይኸው እንደምታዩት ዛት ኢዝ ቨርቲካሊ ማለት ነው። ኤንድ ኤክስ በምንልበት ጊዜ ደግሞ ሆሪዞንታሊ ይሆናል። እስኪ ሪፒት ኤክስ እንበለው። እዚህ ጋር ላይ ሪፒት ኤክስ ስንለው ደግሞ ምን ያደርጋል ማለት ነው? ይኸው ኤክስ ብቻ ማለት ነው። ዛት ኢዝ ሆሪዞንታሊ ብቻ ሪፒት ያደርጋል። ምንም እንዳይደጋግም ከፈለግን ኖ ሪፒት ብለን ምን እናደርገዋለን? ሪፒት ኖ ሪፒት ብለን እንከለክለዋለን። ኦልሬዲ አንድ ሲንግል የሆነች ኢሜጅ ብቻ ከዚህ ላይ ምን ትሆናለች ማለት ነው? ኤክስኪዩት ትሆናለች ወይም ዲስፕሌይ ትሆናለች ማለት ነው። ሌሎቹን እንደፈለግን ማስቀመጥ እንችላለን። ኤክስ አክሲስ እና ዋይ አክሲስ ወይም ዲፎልቱን ብቻ ማስቀመጥ እንችላለን። ኤንድ ዛት ኢዝ ባክግራውንድ ሪፒት ኦልሶ ሪፒት ኤክስ ማድረግም እንችላለን ማለት ነው። ሁለቱን ባይ ዲፎልት ያው ሪፒት ስለሚያደርግ ምንም እንትን የምንለው ነገር የለም ማለት ነው። ሪፒት ኤክስ፣ ሪፒት ዋይ፣ ኖ ሪፒት እነዚህ የሪፒቴሽን ቫሊዩ ስንፈልግ የምንጠቀመው ፕሮፐርቲ ይሆናል ማለት ነው። ሶ በቀጣይ ደግሞ የምናየው ባክግራውንድ አታችመንት ነው። ባክግራውንድ አታችመንት ምንድን ነው? እስኪ እንየው። ስለ ባክግራውንድ አታችመንት ደግሞ ስንመጣ ባክግራውንድ አታችመንት ዲተርማይንስ ዌዘር የባክግራውንድ ኢሜጅ ኢዝ ፊክስድ ኦር ስክሮልስ ዊዚን ዘ ረስት ኦፍ ዘ ዌብ ፔጅ ነው። ስለዚህ ፊክስድ ይሁን ወይስ ተንቀሳቃሽ ይሁን ኢሜጁ ባክግራውንድ አስቀመጥን አይደል? ባክግራውንድ ኢሜጅ። ስለዚህ ባክግራውንድ ኢሜጅ ካስቀመጥን በኋላ ከላይ ደግሞ ምን እናስገባለን? ኮንተንት እናስቀምጣለን። ስለዚህ ኮንተንቱ ረጅም ቢሆን ወደ ላይ ወደ ታች ስክሮል እናደርጋለን፣ ወደ ሌፍት ወደ ራይት ስክሮል እናደርጋለን። ስለዚህ አብሮ ስክሮል ይሁን ወይስ ይቁም ነው እሱን የምንወስንበት ፕሮፐርቲ ዛት ኢዝ ባክግራውንድ አታችመንት እንለዋለን። ሶ እነዚህ ምንድናቸው? ባክግራውንድ ኢሜጅ ያስገባል። ዘን ባክግራውንድ አታችመንት ዛት ኢዝ ፊክስድ ካልነው ፊክስ ይሆናል፣ ስክሮሌብል ካልነው ስክሮል ይሆናል ማለት ነው። ሶ እዚህ ጋር ላይ ለምሳሌ ናምበር ኦፍ ኮንተንቶችን እዚህ ጋር ክሬት እናርግና ሌትም ሰይ ፒ እንበል። ምክንያቱም ባክግራውንድ አታችመንቱ ፊክስድ ነው ወይስ ስክሮሌብል ነው የሚለውን የምናየው በዚህ ስለሆነ ማለት ነው። ዚስ ኢዝ ዘ ፈርስት ፓራግራፍ እንበልና ፓራግራፍ እንበልና ብሬክ እንጠቀም የተወሰነ፣ ምክንያቱም ትንሽ ረዘም እንዲልልና ቶሎ እንዲያልቅልን እኛውን ሪፒት እናርገው። ዘን እንደዚህ ካረግን በኋላ ምን እናደርጋለን? እስኪ ራን እናድርገው። ይሄው እንደምታዩት ከዚች ጋር ላይ ባክግራውንዷ አለች። ባክግራውንዷ አሁን ምንድነው ስክሮሌብል አይደለም፣ ዛትስ ፊክስድ ነው። ምክንያቱም እንትኑ በዛ እንጂ ምንም እንትን የሚለው ነገር የለም። አብሮ ነው ቴክስቱም ወደታች ወደ ላይ የሚሆነው። ይሄው ከዚህ ጋር ላይ እንደምታዩት እዚህም አለ እንደምታዩት፣ ይሄው ከዚህ ግም አለ። ስለዚህ በጣም ብዙ ናቸው። እስኪ እዚህ ጋር እንምጣና ባክግራውንድ አታችመንት እንበል። ባክግራውንድ አታችመንት ፊክስድ እንበለው። ፊክስድ ስንል ምን ይሆናል? ዘን ባክግራውንድ አታችመንት ፊክስድ እዚህ ጋር ይሄው እንደምታዩት ቴክስቱ ይንቀሳቀሳል። ቴክስቱ ይንቀሳቀሳል። እስኪ ባክግራውንዱን ልቀይረው። አይ ሚን ከለር ኦፍ ዘ ቴክስት ከለሩን ልቀይረውና ምን አይነት ከለር ላድርገው? ብላክ አይሆንም፣ ሪድ። እስኪ ሪድ ይሁን። ዳርክ ሪድ ሳይሆን ሪድ ኖርማል ይሁንና ምናልባት ጎላ ብሎ ከታያቸው ከዚህ ጋር ላይ ሪድ ይኸው ትንሽ ይታያል። ይኸው እንደምታዩት ቴክስቱ ብቻ ይሆናል። ይህኛው ግን ስክሮል አይሆን ባለበት ይቆምና ሌሎቹን ያሽከረክራል ማለት ነው። እንዲሽከረከር ከፈለግን ደግሞ ስክሮል እንላለን። ስክሮል ስንለው ግን አብሮት ላይታች ይሆናል ማለት ነው። እንደቀድሞ ስክሮል ይሄው እንደምታዩት ላይታች ይሆናል ማለት ነው። ሶ ፊክስድ ስክሮል በእንደዚህ አይነት መንገድ ማየት እንችላለን ማለት ነው ባክግራውንድ አታችመንቶችን። በቀጣይ ደግሞ የምናየው ዛት ሾርት ከት ሜተድስ ኦፍ ባክግራውንድ ፕሮፐርቲ የሚለውን ነው።
ወደ ባክግራውንድ ሾርትከት ፕሮፐርቲ ስንመጣ ትልቁ ጥቅሙ ምንድን ነው? ባክግራውንድን ብቻ ኮል በማድረግ ሌሎች ፕሮፐርቲዎችን አሲቲዝ መጠቀም እንችላለን ወይም ማስገባት እንችላለን ነው በአርጊውመንቶቹ ማለት ነው። ሶ ዘ ሾርት ሃንድ ፕሮፐርቲ ቫሊዩዝ መጀመሪያ መምጣት ያለበት ባክግራውንድ ከለር ነው። ሁለተኛው ባክግራውንድ ኢሜጅ፣ ሶስተኛው ባክግራውንድ ሪፒት፣ አራተኛ ባክግራውንድ አታችመንት፣ አምስተኛ ባክግራውንድ ፖዚሽን አድርገን እናስቀምጣለን ማለት ነው። ሶ የባክግራውንድ ፕሮፐርቲዎችን ሾርት ሃንድ ለመጠቀም ይህንን ፕሪሪኩዌስት መጠቀም ግዴታ ይሆናል ማለት ነው። ስለ ባክግራውንድ ፕሮፐርቲ ያየነውን ይመስላል። ሀሳብ አስተያየት፣ ኮመንት ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ምን ይጨመር ምን ይቀነስ የሚለውንም እንዲሁ ኮመንት ሴክሽን ላይ ያስቀምጡልን። ስለነበረን ጊዜ እጅግ በጣም አመሰግናለሁ። ሰላም።